ይስጥልን እንደምንውላችኋል የተወደዳችሁ አድማጮች ከትርታ 97.6 ኤፍኤም የዛሬ የዕለተ ማክሰኞ የሐምሌ 7 ቀን 2018 ዓ.ም የትርታ 600 የምሳሳ ዜናዎችን ይዘን ቀርበናል። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ዜናዎችን እየመራው ቆይታ ማደርገው እኔ ብርቱካን ዋልተንጉስ ነኝ። በቅድሚያ የሀገር ውስጥ ዜና ከአዲስ አበባ የ2019 በጀት ዓመት አብዛኛው ለካፒታል ወጪ የተያዘ መሆኑ ተገለጸ። ከአዲስ አበባ ከተማ አስተዳደር የ2019 በጀት 71.53 በመቶ ለካፒታል በጀት የተያዘ መሆኑን ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ለ2 ቀናት የቆየው የከተማዋ ምክር ቤት 5ኛ ዓመት የስራ ዘመን 4ኛ መደበኛ ጉባኤ የ2019 በጀትን 502.27 ቢሊዮን ብር አድርገን መጠናቀቁንም ገልጸዋል። የበጀቱ 71.53 በመቶ በዋናነት ለድህነት ቅነሳ፣ ለዘላቂ ልማትና ለእድገት ተኮር ዘርፎች እንዲውል ለካፒታል ወጪ የተያዘ መሆኑን አጽንኦት ሰጥተዋል። ለአስተዳደራዊ ወጪ ብር የበጀቱን 25.27 በመቶና ለመጠባበቂያ ወጪ ደግሞ 3.18 በመቶ መመደባቸውንም አስታውሰዋል። የ2019 በጀት ከ2018 በጀት ከባለፈው ጋር ሲነጻጸር የ152.26 ቢሊዮን ብር ወይም ደግሞ የ43.5 በመቶ ብልጫ አለው። በጀቱ የከተማዋን የልማት ፍላጎትና የአገልግሎት ደረጃ ይበልጥ ለማሳደግ ታሳቢ ተደርጎ የተመደበ ሲሆን የተጀመሩ የልማትና የመልካም አስተዳደር ስራዎችን አጠናክሮ ለመቀጠል የሚውል ይሆናል ተብሎም ተነግሯል። በአዲስ አበባ በክረምት አደጋ ሊያስከትሉ የሚችሉ 238 ቦታዎች በጥናት መለየታቸው ተገለጸ። በአዲስ አበባ ከተማ ከክረምት ሁኔታ ጋር በተያያዘ አደጋ ሊያስከትሉ የሚችሉ 238 ቦታዎችን በጥናት መለየቱን የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ገለጸ። የኮሚሽኑ ኮሚሽነር አህመድ መሐመድ በከተማዋ ላይ ሊያጋጥሙ የሚችሉ የአደጋ ስጋቶችንና ለአደጋ ተጋላጭ የሆኑ ቦታዎችን ለመለየት በተደረገ ሰፊ ጥናት አደጋ ሊያስከትሉ የሚችሉ 238 ቦታዎች መለየታቸውን አረጋግጧል። ይህንን ተከትሎም ከተቋማት ጋር ግንኙነት በመፍጠር የትኛውም ተቋም ምን አይነት የማቅለያ እርምጃ መውሰድ እንዳለበት ተለይቶ በይፋ ወደ ተግባር መገባቱን ኮሚሽነሩ ጠቁመዋል። የአደጋ ስጋትን ለመቀነስ የቅድመ ዝግጅትና የማህበረሰብ ግንዛቤ ስራዎችን እያከናወነ መሆኑንም ጠቁሟል። አደጋዎች ከተለያዩ አካባቢዎች ውጭም ሊከሰቱ ስለሚችሉ ማህበረሰቡ የአካባቢውን የጎርፍ መፋሰሻ የማጽዳትና ለሚመለከተው አካል የማሳወቅ ኃላፊነት አለበትም ብለዋል። እየታዩ ያሉ አመላካች ጎርፎች ለምን እንደተነሱ ጥብቅ ክትትል እየተደረገ ነው። ብሎም አካባቢውን የማጽዳትና የተደፈኑ ማስተንፈሻዎችን የመክፈት ስራ እየተከናወነ እንደሚገኝም ጠቁመዋል። የተወደዳችሁ አድማጮች ከዚህ በመቀጠል ደግሞ በዝርዝር ወደ ተመለከትነው ጉዳይ እናልፋለን። ይህንን ጉዳይ ደግሞ ባለሙያዎችን አናግሮ ያዘጋጀልን ባልደረባችን አበበ ተገኝ ነው፣ እንደሚከተለው ይቀርባል። በሀገሪቱ ባሉ የሕክምና ተቋማት ውስጥ የሚታየው የመድኃኒት እጥረትና የዋጋ መናር በታካሚዎች ላይ የሚያሳድረው ተጽዕኖ ከፍተኛ ነው። የፌዴሪ ጤና ሚኒስቴርና የመድኃኒት አቅራቢ አገልግሎት መረጃዎች እንደሚያሳዩት ከዓመታት በፊት አገሪቱ ከ85 በመቶ በላይ የሚሆነውን ፍላጎት ከውጭ የምታስገባ በመሆኑ አሳሳቢ የውጭ ምንዛሬ እጥረት ለአቅርቦቱ መስተጓጎልና ለጥቁር ገበያ መስፋፋት ዋነኛ ምክንያት ሆኖ ቆይቷል። ይህም ጥገኝነትን ለመቀነስና እጥረቱን ለመቅረፍ የሀገር ውስጥ የመድኃኒት ማምረት ጅማሮች አሉ። ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ በጤናው ዘርፍ በመድኃኒት አቅርቦትና በሕክምና ተቋማት ግንባታ ረገድ መጠነ ሰፊ ለውጦች መመዝገባቸውን ገልጸዋል። ኢትዮጵያ የመድኃኒት ምርት አቅሟን ከነበረበት 4 በመቶ ወደ 45 በመቶ ማሳደጓን የጠቆሙት ጠቅላይ ሚኒስትሩ ሀገሪቱ በዓለም የመድኃኒት ምርት ኤጀንሲ ማቹሪቲ ሌቭል 3 ላይ መድረሷንና ይህ ለውጥም በሀገር ውስጥ የሚመረቱ መድኃኒቶች ለኤክስፖርት ደረጃ ተቀባይነት እንዲኖራቸው ማስቻሉን አስታውቀዋል።
ይሁን እንጂ አሁንም ቢሆን በመድኃኒት እጥረት ምክንያት በርካታ ታካሚዎች ታክመው ለመዳን እየተቸገሩ እንደሚገኙ ይገልጻሉ። ታካሚዎች ለትርታ እንደተናገሩት የጤና መድን አገልግሎት ተጠቃሚ ቢሆንም መድኃኒቱ በየሆስፒታሎች ባለመገኘቱና በግል ፋርማሲዎች ውድ በመሆኑ ምክንያት ለሌላ የጤና እክል መጋለጣቸውን ተናግረዋል። አሁን በጤና መድን የሚገኘው መድኃኒት በሌላ ቦታ ጠይቅ፣ እሱ ራሱ ውድ ነው። ስለዚህ የጤና መድኑ መድኃኒቱን እየተጠቀምኩኝ ግን አሁን ላገኝ ያልቻልኩትኝ አንድ መድኃኒት አለ። ነው እስከ ዛሬ የሰው ልጅ ሂሳብ አርግቶ በጣም ሊያስጨንቀው የሚችል አንድ ስፕሬ መድኃኒት 1000 ብር 1200 ብር። ልክ እኔ ሰርጀሪ የተሰራው አካባቢ 600 ብር ነበረች። እያለች እስከዚህ ጊዜ ደርሳለች። የመድኃኒቱ ስም ዲስሞፕሬሲዮን ይባላል። ዲስሞፕሬሲዮን ማለት ማየት ትችላላችሁ፣ ሰርች ማድረግ ትችላላችሁ። ወረቀቱን አምጥቼ በእናንተ በኩል ልታገኙ ካልቻላችሁ እኔ ጻፈልኝ ወረቀት ስላለ እሱ ተጠቃሱና ማየት ትችላላችሁ። አንዷ መድኃኒት አንዷ 1200 ብር 1000 ብር 800 ብር። አሁን 800 ብር 1000 ገባ። ከ1000 1200 ብር ነው አሁን ያለው። እሱን መድኃኒት ጠዋት ውጣለሁ ማታ ውጣለሁ። ጠዋት ውጭ ማታ ያልዋጥ ስለሆነ ጤናማ አይደለም። በጣም ሰውነት ይደረሰኛል። ሌሎች የመውጣት 6ቱ መድኃኒት 7ቱ መድኃኒት ይሄኛው መድኃኒት ያልወሰድኩ እንደሆንኩ ምንም ስራ የላቸው። ግን ይሄን መድኃኒት ከወሰድኩ አንድ ላይ ስራ ይሰራሉ። እንደ ባለ ታሪካችን ገለጻ ከሆነም በአሁኑ ሰዓት የሚወስደው መድኃኒት ከዋጋ ውድነቱ ባለፈም በየሆስፒታሎች ውስጥ እንደማይገኝ ገልጿል። አንድ አይሸጥም። ሁለት በቅናሽ እንኳን በጤና መድን ሆኖ እዛ በጤና መድን በሚወስዱበት ቦታ ሆኖ አንድ መድኃኒቶች ይሄ በገንዘብ መዛገው የምናገኛቸው አለ። እንደዛ ሆኖ እንኳን በገንዘብ አናገኝ። ውድ ነው፣ በጣም ውድ ነው። አንድ ፕሬስ አዲስ ነው የሚለው ስሙ የሆነ ፎቶ ምናምን ዳክናዳችሁ ፎቶ አንስላችኋለሁ። በጣም ውድ ነው። በጣም ማርያምን ነው የምናቸው። እኔ በጣም ሞቴ ነው የጠለው። የኢትዮጵያ ጤና መድን አገልግሎት የሀብት አስተዳደር መሪ ስራ አስፈጻሚ ጉደት አበበ እንደተናገሩት በሀገሪቱ የሚታዩ የመድኃኒት እጥረት ችግሮች ለመፍታት ከየሆስፒታሎችና ከመድኃኒት አቅራቢ ድርጅቶች ጋር በየጊዜው እንደሚሰሩ ገልጸዋል። ችግሮች ካሉ ግን እኛም በሚኖሩት ፕላትፎርሞች በሚኖሩት መድረኮች ውይይት ይደረጋል ከነሱ ጋር እና ፊድባክ ይሰጣለን። ማስተካከል እንዲደረጉ እናደርጋለን። ፕላስ ደግሞ ከመድኃኒት አቅራቢ ድርጅት ጋር ፎረም አለን በየጊዜው። ምንድነው አቬይላቢሊቲ አሁን እንደምታውቀው ከመድኃኒት ጋር ተያይዞ ችግሮች አሉ። ያው ጤና መድን ላይ አንዱ ትልቁ ፈታኝ የመድኃኒት አቅርቦቱ ነውና ከመድኃኒት አቅርቦት ችግር ለመፍታት የተለያየ አማራጮች እንዲጠቀሙ ያው እኛም ስትራቴጂ ዲዛይን አድርገናል። ለጤና መድን አገልግሎት ወረዳ ራሱ ስልጣን አለው። በወረዳ ደረጃ ሊያሟሉ የሚገቡ በጀት መመደብ ላይ፣ ግዢ በጊዜ እንዲፈጸም ላይ፣ ዞን ላይ፣ ክልል ላይ እንዲሁ ደግሞ እንደ ፌደራል ደግሞ ይሄን መድኃኒት የሚያቀርበውን የእብሳ የሚባለው የአገር አቀፍ የመድኃኒት አቅርቦት ተቋም ጋር ደግሞ ከእሱ ጋርም ውይይት እናደርጋለን። ቢያንስ የመድኃኒት አቅርቦቱ እንዲጨምር በየጊዜው እየተሰራ ነው ያለው። ያ ሲባል እንግዲህ ያው ክፍተቶች ይኖራሉ። ከግዢ ጋር ተያይዞ ከአስተዳደሩ ችግር አንጻር ለምሳሌ አንዳንድ ተቋም በጊዜ ግዢ ከመፈጸም አንጻር አማራጭ ያለመጠቀም፣ የማህበረሰብ አቀፍ ፋርማሲዎች ያለመክፈት እንግዲህ በእኛ እንቅስቃሴ በሁሉም ወረዳዎች ላይ ማህበረሰብ አቀፍ ጤና መድን እንዲከፈት ነው ጥረት እየተደረገ ያለው እና ምናልባት እዚያ ተቋም ላይ መድኃኒት ካታ ሌላ ቦታ እንዲያገኙ ጥረት ይደረጋልና ዞሮ ችግሮቹ አሉ። ችግሮቹን ግን ለመፍታት ያው በሚኖሩ መድረኮች ውይይት እየተደረገ ማሻሻያዎች እየተደረጉ ናቸው። በየጊዜ ለውጦች አሉ። እንደምናውቀው ከባለፈው ዓመት ዘንድሮ የተሻለ ነው። ከዚህ በተጨማሪም ሀገሪቱ የውጭ ምንዛሬ ለመቀነስ ብሎም የመድኃኒት እጥረትን ለማስተካከል ከ41 በመቶ በላይ መድኃኒት በሀገር ውስጥ ለማምረት እየተሰራ እንደሚገኝ ተናግረዋል። ከዝርዝር ወደ ተመለከትነው ጉዳይ ተመልሰን ተገናኝተናል። የተወደዳችሁ አድማጮች፣ አሁን የውጭ ዘገባዎችን ለእናንተ እናደርሳችኋለን። የሊቢያ ተቀናቃኝ ኃይሎች አንድነትን ለመፍጠር ያለመ ውይይት ማድረጋቸው ተሰማ። በምስራቅና ምዕራባዊ የሊቢያ ክፍል የሰፈሩ ተቀናቃኝ ወታደራዊ ኃይሎች ከፍተኛ ኃላፊዎች የሀገሪቱን ጦር ኃይል ለማዋሃድ በማሰብ ውይይት ማካሄዳቸውን አፍሪካ ኒውስ ዘግቧል። ስብሰባው በማዕከላዊ ሊቢያ በምትገኘው ሲርት ከተማ መካሄዱን ያመላከተው ዘገባው የምስራቅ ኃይሎች የጦር ሰራዊት አዛዥ ካሊድ ሀፍታር እንዲሁም የምዕራብ ኃይሎች
ኃይሎች ተወካይ ሳላህ አልዲን የመንግስታቱ ህብረት የሊቢያ ድጋፍ ተልእኮና ተወካዮች በተገኙበት ተወያይተዋል ተብሏል። የሊቢያ ምስራቃዊ ወታደራዊ አካል ስብሰባው ገንቢ እንደነበር ከመግለጽ በቀር የውይይቱን ዝርዝር ከማሳወቅ መቆጠቡን በዘገባው ላይ ተመላክቷል። በአውሮፓውያን አቆጣጠር በ2011 የኦማር ጋዳፊ መንግስት መውደቅ በኋላ በፖለቲካና በወታደራዊ ክፍፍል ውስጥ የቆየችው ሊቢያ አሁንም ዓለም አቀፍ እውቅና ባለው በምዕራቡ ክፍል ገዢ መንግስትና በምስራቅ ተቀናቃኝ አስተዳደር መካከል ተከፋፍላ ትገኛለች። የጦር ኃይሉን አንድ ማድረግ ለሊቢያ የፖለቲካ መረጋጋትና ለረጅም ጊዜ የቆየውን ቀውስ ለመፍታት እንዳንድ ቁልፍ ጉዳይ መወሰዱም ተሰምቷል። አሜሪካና ኢራን ወደ ጦርነት እንዳይመለሱ ቻይና አሳሰበች። በአሜሪካና ኢራን መካከል በቅርቡ ያገረሸው ውጥረት ወደ ጦርነት እንዳይቀየር ሁለቱም አካላት በትዕግስት እንዲንቀሳቀሱ ጥሪ ያቀረበች። የቻይና የውጭ ጉዳይ ሚኒስቴር ጉዳዩን በማስመልከት ባወጣው መግለጫ ሁለቱም ወገኖች ግጭቱን ከማባባስ በመቆጠብ በውይይትና በዲፕሎማሲ አማካኝነት መፍትሄ እንዲፈልጉ ማሳሰቡን ያስነበበው አናዶሎ የዜና ወኪል ሲሆን በተጨማሪም በሆርሙዝ ባህረ ሰላጤ ዳርቻ የሚገኙ ሀገራት በዓለም አቀፍ ድንጋጌ የተሰጣቸው ሕጋዊ መብቶች ሊከበሩ እንደሚገባ የጠቆመው የቻይና መንግስት መግለጫ በዚህ ወሳኝ የባህር መስመር የመርከቦችን ነፃ እንቅስቃሴ ማስከበር አስፈላጊ መሆኑን አጽንኦት ሰጥቷል። የነዳጅ ዋጋ የመካከለኛው ምስራቅ ጦርነት እንደገና መቀስቀሱን ተከትሎ መጨመሩ ተገለጸ። በእስያ ገበያዎች በዛሬው ዕለት የነዳጅ ዋጋ ጠቋሚው የብሬንት ድፍድፍ ነዳጅ ዋጋ በቤርሜል 1.9 በመቶ ጭማሪ ታይቶበት በ84.87 የአሜሪካ ዶላር እየተሸጠም እንደሚገኝ ተነግሯል። በአሜሪካ ደግሞ የ2 በመቶ ጭማሪ አሳይቶ በ79.75 ዶላር እየተሰጠ ይገኛል። ዓለም አቀፉ የኃይል ዋጋ ባለፉት ወራት ከመካከለኛው ምስራቅ ጦርነት ሁኔታ ጋር በተያያዘ መዋዠቅ ታይቶበታል። በጦርነቱ መጀመር የብሬንት ድፍድፍ ነዳጅ ዋጋ በቤርሜል እስከ 120 ዶላር አሻቅቦ የነበረ መሆኑ ሲታወስ የቅርቡ የአሜሪካና ኢራን የመጀመሪያ ደረጃ ስምምነት የነዳጅ ዋጋ እንዲቀንስ አድርጎት ነበረ። ሆኖም አሜሪካ ኢራን ላይ ጥቃቶችን መፈጸሟን የቴህራንን ወደቦች በመዝጋት ውሳኔዋ ኢራንም የመካከለኛ ምስራቅ የአሜሪካ የጦር ሰፈሮች ላይ ጥቃቶችን መፈጸሟን መቀጠላቸው የነዳጅ ዋጋ እንደገና መጨመር እንዲያሳይ አድርጎታል ሲል የዘገበው ቢቢሲ ነው። አድማጮች ቀደም ሲል የሀገር ውስጥና የባህር ማዶ ዘገባዎችን ለእናንተ አደረስን። ከዚህ በመቀጠል ደግሞ ወደ ቢዝነስ ዘገባዎች እንሸጋገራለን። በባንኮች ላይ ተጥሎ የቆየው ዓመታዊ የብድር ገደብ መነሳቱን የኢትዮጵያ ብሔራዊ ባንክ አስታወቀ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባካሄደው 7ኛ ስብሰባው የገንዘብ ፖሊሲ ምክረ ሀሳቦችን ባቀረቡበት ወቅት ዓመታዊ የብድር እድገት ገደብ የታቀደለትን ዓላማ ያሳካ በመሆኑ ገደቡ ሙሉ በሙሉ እንዲነሳ ቦርዱ አጽድቋል። ውሳኔው ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎች ውጤታማ እየሆኑ በመምጣታቸው ነውም ተብሏል። ኮሚቴው የብድር እድገት ገደብ መነሳትን ተከትሎ ተመጣጣኝ የሆነ የጥብቅ ፖሊሲ እርምጃ መውሰድ የሚያስፈልግ መሆኑን በመግለጽ የብሔራዊ ባንክ ጥብቅ የገንዘብ ፖሊሲ አቋሙን አጠናክሮ መቀጠል እንዳለበትም ጠቁሟል። የብሔራዊ ባንክ የፖሊሲ ወለድ ምጣኔን 1 በመቶ ማለትም ከ15 ወደ 16 በመቶ ከፍ እንዲል መወሰኑን በመግለጫው አመላክቷል። የብድር እድገት መስፋፋት በዋጋ ግሽበት ላይ አሉታዊ ጫና የሚያደርስ ሆኖ ሲገኝ ብሔራዊ ባንክ የእያንዳንዱ ባንክ የብድርና የተቀማጭ ሂሳብ ጥምረታ ላይ በመመስረት የተለየ የመጠባበቂያ ተቀማጭ እንዲተገበር መጽደቁንም ገልጿል።
በአፍሪካ አርብቶ አደር ማህበረሰቦችን ተጠቃሚ የሚያደርጉ ድንበር ተሻጋሪ መፍትሄዎች እንደሚያስፈልጉ የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገለጹ። የመጀመሪያው የአፍሪካ አርብቶ አደር ገበያ ልማት ፎረም በአዲስ አበባ ከተማ እየተካሄደ ነው። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ በፎረሙ ላይ እንደገለጹት የአርብቶ አደር አምራቾችን አትራፊ ከሆኑ ገበሬዎች ጋር ማስተሳሰር ወሳኝ ነው። በመሆኑም በመላው አፍሪካ አርብቶ አደር ማህበረሰቦችን ተጠቃሚ የሚያደርጉ ድንበር ተሻጋሪ መፍትሄዎችን ማበጀት ወሳኝ ነው። የአርብቶ አደሩን ማህበረሰብ የእንስሳት ምርቶች ለአፍሪካ ኢኮኖሚ አቅም ግንባታ መዋል ያስፈልጋል ያሉት ዶክተር ፍቅሩ ይህም በሚሊየን ለሚቆጠሩ አፍሪካውያን ለምግብ ዋስትና፣ ለስራ ዕድልና ለንግድ አስተዋጽኦ ያደርጋል። አርብቶ አደር ማህበረሰቦች ፈታኝ በሆኑ አካባቢዎች ላይ እንደሚገኙ በመግለጽ የአርብቶ አደር አካባቢዎችን ምርታማና ለኢንቨስትመንት ምቹ የሚሆኑበትን ሁኔታ መፍጠር እንደሚያስፈልግም ሚኒስትሩ ጠቁመዋል። አድማጮች፣ የቢዝነስ ዘገባዎቻችን እነዚህን ይመስሉ ነበር። የዕለተ ማክሰኞ የሐምሌ 7 ቀን 2018 ዓ.ም ከትርታ 97.6 ኤፍኤም የእኩለ ቀን የትርታ 600 የምሳሳ ዜናዎች እነዚህን ይመስሉ ነበር። ቀሪ የትርታ 97.6 ኤፍኤም የሬዲዮ ፕሮግራሞች እስከ እኩለ ሌሊት 6 ሰዓት ድረስ መደመጣቸውን ይቀጥላሉ። እኛ ከወዲሁ ተሰናበት። መልካም ቀን ይሁንላችሁ።